ሰላም ጤና ይስጥልኝ ተመልካቾች ከሀገር ውስጥና ከውጭ የቢዝነስ ጉዳዮች ውስጥ መራርጠን ወደ እናንተ የምናደርስበት ሸማይ ዜናችን ጀምሯል። ዜናዎቹን በማቅረብ ደግሞ ትዝታ ደሳለኝ አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ቀዳሚ ወደምናደርገው ጉዳያችን ስናልፍ በአማራ ክልል በመስኖ የተመረተ የአትክልትና ስራ ስር ምርት ለገበያ መቅረብ መጀመሩ ሸማቾችን ተጠቃሚ እያደረገ መሆኑ ተገለጸ። የክልሉ ግብርና ቢሮ እንዳስታወቀው በያዝነው የበጋ ወቅት ብቻ በመስኖ ለመልማት በሁሉም የሰብል አይነቶች በእቅድ ከተያዘው 342000 ሄክታር መሬት ከ322000 ሄክታር በላይ በተለያዩ ሰብሎች መልማቱን ገልጾ ከመጀመሪያው ዙር መስኖ ልማትም 32 ሚሊዮን ኩንታል ምርት እንደሚጠበቅና እስካሁንም ከ5 ሚሊዮን ኩንታል በላይ ምርት ለገበያ በማቅረብ ሸማቾችን ተጠቃሚ ማድረግ መቻሉን አስታውቋል። አሁን ላይ የሽንኩርት፣ የጥቅል ጎመን፣ የቲማቲም፣ የድንችና የሌሎች የአትክልትና የስራ ስር ምርቶች በስፋት ወደ ገበያ መቅረባቸው ምርቶቹን በበቂ አቅርቦትና በተመጣጣኝ ዋጋ ገዝቶ የመጠቀም አማራጭ እንደፈጠረላቸው የሚያነሱት ሸማቾች በመስኖ የማምረት ስራው ተጠናክሮ ቢቀጥል ቀጣይነት ላለው የገበያ መረጋጋት አጋዥ እንደሚሆን አንስተዋል። በምስራቅ ጎጃም ዞን ከ65 ሚሊዮን ብር በላይ በመመደብ የዋጋ ንረትን የመቀነስና ገበያን የማረጋጋት ስራ እየተከናወነ መሆኑ ተገለጸ። የዞኑ ንግድና ገበያ ልማት መምሪያ ኃላፊ አቶ ሽፈራው አየለ እንደገለጹት በዞኑ የዋጋ ንረት እንዳይከሰት ከ65 ሚሊዮን ብር በላይ ገንዘብ በተዘዋዋሪ ብድር ለሸማች ህብረት ስራ ማህበራት መቅረቡን አንስተዋል። በዞኑ የሚገኙ የተዘዋዋሪ ብድሩ ተጠቃሚ የሆኑ 14 ሸማች ህብረት ስራ ማህበራትም በቀረበላቸው ገንዘብ 5422 ኩንታል ጤፍ፣ 455 ኩንታል የዳቦ ዱቄት፣ 9844 ሊትር ዘይትና ከ300 ኩንታል በላይ ስኳር ለተጠቃሚው ማሰራጨታቸው የተመላከተ ሲሆን ሸማቾችም በህብረት ስራ ማህበራቱ እየቀረቡ የሚገኙ ምርቶችን በአንጻራዊነት ውጭ ላይ ካለው ዋጋ በቀነሰ መልኩ በመሸመት ተጠቃሚ የሆኑ እንደሚገኙም ተመላክቷል። ተመልካቾች ሸማይ ዜናችን ቀጥሏል። ዶሮና እንቁላሎችን ከራሳቸው የቤት ፍጆታ አልፈው ለገበያም ጭምር እያቀረቡ በገቢም ተጠቃሚ መሆን መጀመራቸውን በደቡብ ምዕራብ ኢትዮጵያ ክልል ዳውሮ ዞን በሌማት ትሩፋት መርሃ ግብር በመሳተፍ ተጠቃሚዎች ተናግረዋል። ዞኑ ላይ ትኩረት ተደርጎ እየተሰራ ባለው ስራም ስልጠናን ጨምሮ በተደረገላቸው ተከታታይነት ያለው የሙያ እንዲሁም በተለያዩ ዙሮች በቀረቡላቸው የአንድ ቀን ጫጩቶች ወደ ስራ ገብተው ተጠቃሚ መሆን መጀመራቸውን አንስተዋል። በቀጣይም የማህበራቸውን የገቢ አቅም በማሳደግ ትርፋማነታቸውን የበለጠ ለማሳደግ እየተጉ እንደሚገኙ ያነሱ ተጠቃሚዎቹ ዘርፉ ላይ በተለየ ትኩረት በመስራትም ዶሮዎችንና እንቁላሎችን በስፋት ለገበያ በማቅረብ የአቅርቦት እንዲሁም የዋጋ መረጋጋትን ለመፍጠር እየተሰራ ለሚገኘው ስራም ለመደገፍ የበኩላቸውን ጥረት እንደሚያደርጉም አንስተዋል። ተመልካቾች ከውጭ ወዳገኘነው መረጃ ስናልፍ ሊቢያ ከ17 ዓመታት በኋላ ለመጀመሪያ ጊዜ የነዳጅ ፍለጋ ጨረታ ልታካሄድ መሆኑን አስታውቃለች። አዲስ የሚወጣው ጨረታን በአፍሪካ ሁለተኛዋ ትልቅ የነዳጅ ዘይት አምራች ለሆነችው ሊቢያ ከረጅም ጊዜ የነዳጅ ፍለጋ እረፍት በኋላ ወሳኝ ውጤት ሊኖረው እንደሚችል የተነሳ ሲሆን ጨረታው የነዳጅ ኩባንያዎች አዳዲስ የነዳጅ ቦታዎችን እንዲመረምሩና የሀገሪቱ ነዳጅ የማምረት አቅምም እንዲጨምር በማድረግ ረገድ አስተዋጽኦ እንደሚኖረው አፍሪካ ኒውስ አስነብቧል። ተመልካቾች ሸማይ ዜናችን የተከታተላችሁትን ይመስል ነበር። ትዝታ ደሳለኝ መረጃዎችን ወደ እናንተ ሳቀርብ ቆየው። ከቀሪ የዓለም ሸማች መሰናዶች ጋር መልካም ቆይታ